وقالوا مهما تأتنا به من آية لتسحرنا بها فما نحن لك بمؤمنين فأرسلنا عليهم الطوفان والجراد والقمل والضفادع والدم آيات مفصلات فاستكبروا وكانوا قوما مجرمين ولما وقع عليهم الرجز قالوا يا موسى ادع لنا ربك بما عهد عندك لئن كشفت عنا الرجز لنؤمنن لك ولنرسلن معك بني إسرائيل فلما كشفنا عنهم الرجز إلى أجل هم بالغوه إذا هم ينكثون. بسم الله والحمد لله وصلى الله وسلم وبارك على نبينا وحبيبنا محمد وعلى آله وأصحابه وسلم تسليما كثيرا إلى يوم الدين. أما بعد، فقد قال الله تعالى: أعوذ بالله من الشيطان الرجيم. وقالوا مهما تأتنا به من آية كملكت منንም ነገር ይዘህልን ብትመጣ لتسحرنا بها በዛች ምልክት ልትደግምብን አስበህ ምልክት ይዘህ ብትመጣ فما نحن لك بمؤمنين እኛ ላንተ የምናምን አይደለንም አሉ። فأرسلنا عليهم الطوفان በእነሱ ላይ የውሃ መጥለቅለቅን ላክንባቸው። ወልጀራደ አንበጣን ላክንባቸው። ወልቁመለ ቅማልንም ላክንባቸው። ወضፋዲዐ እንቁራሪትንም ላክንባቸው። ወደመ ደምንም ላክንባቸው። አያት ሙፈሰላት የተብራሩ የሆኑ የአላህ የቁድራ ምልክቶችን ሰጠነው። ፈስተክበሩ ይህን ሁሉ አስጨብጠን ልከነው በኩራት ተወጠሩና ወካኑ ቀውመን ሙጅሪሚን ጠማማ የሆኑ ሰዎች ነበሩና ኮሩ አላላህ። ወለማ ወቀዐ ዐለይሂም ሪጅዝ ጥቃቱ ወይም ቅጣቱ በእነሱ ላይ ሲወድቅባቸውማ ጊዜ ቃሉ አሉ ያ ሙሳ አንተ ሙሳ ሆይ ኡድዑ ለና ረበክ ጌታህን ለእኛ ለምንልን ቢማ ዓሂደ ዒንደክ አንተ ጋ በገባልህ ቃል መሠረት ለምንልን። ለኢን ከሸፍተ ዐነ ሪጅዝ ቅጣቱን ከእኛ ላይ ገሸሽ ካስደረክልን ከገፈፍክልን ለኑእሚነነ ለክ ላንተ እናምንልሃለን። ወለኑርሲለነ መዓከ በኒ እስራኤል የእስራኤል ልጆችንም አንተ ጋር እንለቅልሃለንም አሉ አላላህ። ፈለማ ከሸፍና ዐንሁም ሪጅዘ ቅጣቲቱን በእነሱ ላይ ስንገልጥላቸውማ ጊዜ ኢላ አጀሊን ሁም ባሊጉህ አላህ በቀደረው መሠረት የሚደርሱበት እስከሆነው ዕለት ድረስ ያንን ቅጣት ስናነሳውማ ጊዜ ኢዛ ሁም የንኩሱን እንስተካከላለን ብለው የገቡት የነበረውን ቃል ወዲያውኑ የሚያፈርሱት ሆኑ አላላህ። በዚህ አያት አላህ ስብሓነሁ ወተዓላ የፊርዓውን ወገኖችን ድርቅና ነበር የሚነግረን። ሐቅን አልቀበልም ባዮች ናቸው። ባጢልን ያለምንም ቅድመ ሁኔታ ደጋፊ ናቸው። አቋማቸውንም በቃላቸውም በተግባራቸውም ገልጸውታል። መህማ ተእቲና ቢሂ ሚን አያ ምንም ደሊል ብታመጣ አንቀበልም። መህማ ተእቲና ቢሂ ሚን አያ ምንም አይነት ነቢይ ለመሆንህ የሚያስረዳ ማስረጃን ይዘህ ብትመጣ ሊተስሐረና ቢሃ ምልክቲቱን አምጥተህ በድግምት ልትወጥረን ልትደግምብን ካሰብክ
ፈማ ነሕኑ ለከ ቢሙእሚኒን እኛ ለአንተ የምናምንልህ አይደለንም ብለው ድርቅናቸውን በግልጽ ላኩ አላላ። እናማ የሆነው ሆነ። ምን ሆነ? ፈአርሰልና ዐለይሂም ጡፋንን በእነሱ ላይ ላክንባቸው። ጡፋን ማለት ምን ማለት ነው? ባዕዱ ሙፈሲሪን ጡፋን ማለት አልመውቱ ሞትን ለቀቅንባቸው። በቃ ሰው ይሞታል፣ እዛም ይሞታል፣ እዛም ይሞታል፣ በርካታ የሚሞት ሰው አረግንባቸው ማለት ነው ብለዋል። ወይም ደግሞ ወአርሰልና ዐለይሂም ጡፋን የውሃ መጥለቅለቅን ነው አላህ የላከባቸው። ዝናብ በኃይለኛ ወረደ። ልክ እንደ ነቢዩላህ ኑህ ዐለይሂ ሰላም ጊዜ እንደተከሰተው ሙሉ በሙሉ የሚያጠፋ ባይሆንም ግን አላህ ስብሓነሁ ወተዓላ ዝናብን ላከባቸው። አሁን አንዳንድ ቦታ እንደሚደረገው አንዳንድ ቦታ ላይ ያልተጠበቀ ዝናብ ይመጣና አዝመራ ያበላሻል፣ ከብት ይወስዳል፣ ቤት ያፈርሳል፣ መንገዶችን ይቀያይራል፣ ይበለሻሻል። እንደውም ከውሃው ብዛት የተነሳ ቀጥታ እስከ ዛሬ ዝናብ ሲጥል ወይም ውሃ ከመጣ በጎርፍ መልኩ ይሄድና አገር ሰላም ይሆናል። ያን ጊዜ ግን ያለውን የወረደውን ዝናብ መሬቲቱ እንዳትወጣው አላህ አደረጋል። እናሳ እንዲያቆርና እዛው ውሃው ዝም ብሎ እንዲቀመጥ አደረገ። ተቀመጠ። በየት ይግቡ? አዝመራው በሙሉ ጠፋ። እርሻው ላይ አዝመራው ላይ በሙሉ ተደበላለቀባቸው ነገሮች ሁሉ። ያን ጊዜ ነቢዩላህ ሙሳ ጋር ሄዱና ሙሳ ሆይ ለበይክ፣ ከአላህ ጋር መቼም ቃል ገብቶልሃል፣ እንደው እኛ ነን ጥፋተኞቹ፣ እባክህን በውሃ ተጥለቅልቀን ልጆቻችንም አይሙቱ እንስሳዎቻችንም አይለቁ፣ የአዝመራም በሙሉ ተበላሸ፣ ምን በለው አጣን፣ እባክህ እና ዱዓ አድርግልን አሏቸው። ተስተካከላላችሁ? አዎ ከተስተካከሉ ጌታዬ መቼም እኔን የላከኝ ለመልእክተኝነት ነው። ይኸው እንግዲህ መልእክተኝነቴን ሊቀበሉ ቃል ገብተዋል። ቁጣህን አንሳልን፣ በረሕመትህ ይሁንብህ ብለው ነቢዩላህ ሙሳ ዱዓ አደረጉ። ወዲያውኑ አላህ ስብሓነሁ ወተዓላ ይህንን ውሃ አነሳው። አዝመራውም እንደነበረ ሆነ። ያን ጊዜ አላህ ስብሓነሁ ወተዓላ እንዳስተካከለላቸው ሲያውቁ ወደ ነበሩበት እጥፍ ብለው ተመልሰው ነቢዩላህ ሙሳንም የነቢዩላህ ሙሳን ሪሳላም ረሱሉንም አላህንም ሁሉንም አንቀበልም፣ እንደውም እርምጃ እንወስዳለን ብለው መዛት ጀመሩ። ትላንት ተቅለብልባችሁ እሺ እንስተካከላለን ብላችሁ ሽማግሌ ልካችሁብኝ እንደዚህ ተደርጎ አሁን እንደገና ትክዳላችሁ። ቢሆንም ኧረ ተው በፍጹም። ያን ጊዜ አላህ ሱብሓነሁ ወተዓላ ለሚቀጥለው ዓመት ኃይለኛ የሆነ አዝመራ ያዘ። አዝመራ ያዘ። አዝመራ ይዞ እየተደሰቱ በጣም ምርቅ ነው ባሉበት አላህ ሱብሓነሁ ወተዓላ ጀራድን ላከባቸው። አንበጣ ከላይ ወደታች ወርዶ ቀጥታ የደረሰውን አዝመራ በሙሉ በላው። በሙሉ በቃ የለፉበትን የማሰኑበትን የተንገላቱበትን አዝመራ ጀራድ በላው። ጀራድ ማለት አንበጣ ማለት ነው። አንበጣ ያው የታወቀ ነው። ነቢያችንም ዓለይሂ ሰላቱ ወሰላም በሐዲታቸው ተናግረዋል። ኡሒለት ለና መይተታኒ፣ ሁለት የሞቱ ነገሮች ለእኛ ሐላል ሆነውልናል ብለዋል። አንዱ ጀራድ ነው። ጀራድን አንበጣ ያው ይበላል። ነቢያችን ዓለይሂ ሰላቱ ወሰላም አልበሉትም ብለዋል፣ አይወዱትም አሉ። ሰይድ ዑመር ግን አሚሩል ሙእሚኒን ዑመር ብን ኸጣብ ረዲየላሁ ዐንሁ ካነ ዩሒቡሁ ሑበን ሸዲደን፣ በጣም ይወዱት ነበረ። አንበጣ ስጋ ሐላልም ነው፣ በሐዲትም ተነግሯል። ምንም ችግር የለም መብላቱ፣ ምንም የሚያስጸይፍም ነገር የለም፣ ወንጀልም አይደለም ማለት ነው። ኡሒለት ለና መይተታኒ ወደማኒ አልሑቱ
ወልጀራዱ ወልከቢዱ ወጢሓሉ ብለዋል። ስለዚህ የተፈቀደ ነው፣ ምንም ችግር የለም። እሱን ለቀቀባቸው። አስመራው በሙሉ ወደም በሙሉ። ያን ጊዜ ሕፃኑ፣ ሴቱ፣ አዛውንቶቹ፣ ወጣቱ ሁሉም እኩል ሆኖ ማልቀስ እንትን ማለት ሆነ። ነቢዩላህ ሙሳ ጋር ሄዱና አቦ እንደው ቅድም ጠግበን ነው እንደው ተሳስተን ነው እባክህን እንደገና አስተካክልልን ዱዓ አድርግልንና አላህ ይታረቀን ብለው ዱዓ እንዲያደርጉላቸው አደረጉ። እሳቸው ነቢዩላህ ሙሳ ዱዓ አደረጉና የጀራዱ አጀንዳ ከናካቴው እንዲነሳ አላህ አደረገው። በሰላም ይኖራሉ፣ ተውሒዱን ይቀበላሉ፣ ሪሳላውን ይቀበላሉ ሲባል አሁንም በኩፍራቸው ቀጠሉበት። ያኔ አላህ ተቆጥቶ ወልቁመለ ቁመልን ላከ። ቁመል ማለት ሁለት ትርጉም አለው። አንደኛው ቅማል ነው አሉ። ቅማል በጣም እንቅልፍ ይነሳል። ቅማል እንቅልፍ ይነሳል፣ በጣም ይደብራል። ሌሎቹ ሙፈሲሮች ወልቁመለ ማለት ቁመል ጀምዑ ቁምለቲን ነው። ያቺ ቁምላ የምትባለው ነቀዝ ነው ብለዋል። ነቀዝ ታውቃለህ? እህል አሁን ስንዴ፣ ገብስ፣ በቆሎ በአቅማዳም በኬሻም ይቀመጥና እህል የሚበላ ነቀዝ የምንለው እዚህ ሀገር ምን እንደምትሉት አላውቅም። አዲስ አበባ እኮ የራሱ ቋንቋ አለው። በቃ ለየት ያለ ከሁሉም የተውጣጣ ቋንቋ አለው። እና አውጣጣችሁ ያመጣችሁት ቋንቋ ካለ ንገሩ። ምንድን ነው የሚባለው? ነቀዝ እህል የሚበላው አሁን እህል ነቀዝ ነው። አልሐምዱሊላህ ነቀዝ ነው ብለዋል። እንደውም 20 ኬሻ ለወፍጮ ለምናምን ነገር ያስቀመጠውን አውጥቶት እንደው 4 እፍኝ 5 እፍኝ እስከማይገኝ ድረስ በሙሉ በልቶት እህሉም በሙሉ ነቀዝ በላ። ወብቴላ ስለሆነ የአላህ መቀጫ ስለሆነ ደግሞ በጣም ነው ቴስቱም የተበላሸ ነው። በነገራችን ላይ ነቀዝ የበላው እህልና ያልበላው እህል ጣዕሙ ራሱ ይለያል። በጣም ነው የሚደብረው። ስለዚህ የቀረውንም መብላታችንም የተበላውም ተበልቷል። በዚህ መልኩ አላህ ሱብሓነሁ ወተዓላ ቀጣቸው ብለዋል። ሌሎቹ ቅድም እንዳልኳቸው ቅማል ነው። ለምንድን ነው ቅማል ያደረገው? ስለሚደብር በጣም ነው የሚደብረው። ቅማል እንደዚህ ብሎ ሰውነቱ ላይ ይህን የሚሞላ ቅማል ሁሉ ሰው ያገኝ ነበራሉ። ልብሱም ቅማል ነው፣ ሰውነቱም ቅማል ነው፣ ፀጉሩም ቅማል ነው። ብጥብጥ በቃ ሰላም የለም። ሴቱ፣ ወንዱ፣ ትንሹ፣ ትልቁ እንቅልፍ የለም። ያው ለቅጣት ስለመጣ ደግሞ ብዙ ነው የሚሆነው። እንዲሁ ዝም ብሎ አገር ቤት እኮ ቅማልም ቁንጫም የእውነት ነበር አዛ የሚያደርገን። በተለይ የምንቀይረው ልብስ በማይኖርብን በደረስነት ወቅት ላይ በጣም ነበረ ቁንጫና ቅማል አዛ የሚያደርገን። እንቅልፍ እኮ አይወስድም። ይህን ይበላሃል፣ ልብስ በሙሉ ቅማል። ከዛ አውጥቶ ቅማል አለ፣ ቅማጭ ደግሞ አለ። ቅማጭ ታውቃለህ? ቅማጭ ከተማ ልጅ ፓስታ ታውቃለህ? መኮረኒ፣ ሻይ፣ ዳቦ አሁን ይህን ያውቃል። ግን አሁን የቅማል ቅማጭ፣ ቁንጫ ምናምን ግን ቱሃን ምናምን አንዳንዶቹ ናቸው የሚያውቁት እንጂ ሁሎቹ አያውቁትም። ይህ እንግዲህ የሚገርም ነው፣ ከጉድ በላይ ነው። ከዛ ላኩል ያህል ዱዓ አደረጉ። ነቢዩላህ ሙሳ በተጠየቀው መሰረት አላህ አነሳላቸው። ወደፋዲዓ እንቁራሪት ደግሞ መጣ። እንቁራሪት ድምጿ ይረብሻል፣ ላኪን ድምጿ ተስቢሕ ነው። ተስቢሕ እኮ ነው። አላህን ስብሓነሁ ወተዓላ እያጠሩ ነው። እሷ ደግሞ ለእይታም የምትደብር ነች። ሊጡም ውስጥ ያገኟታል። አንዳንዴ እሳቱ ውስጥ ተቀቅላ፣ አንዳንዴ በቃ እዛ መኝታ ጋር ልብስ እንዴት ካደረገ እንቁራሪት ነው። ምንድነው የሚባለው? እንጀራ ማስቀመጫ ምንድነው ስሙ? ሞሰብ ውስጥም ይገኛል፣ ሙሃቻ ውስጥም ይገኛል፣ ድስት ውስጥም ይገኛል። እንደ ሰው ብጥብጣለ ሲሄድም የሚረገጠው እንቁራሪት ነው። ምኑን ከምኑ ያደርጉት? በቃ ጭንቅንቅ መቀጫ አይደለ? አላህ ሱብሓነሁ ወተዓላ አደብ ሊያስይዛቸው ስለላከ አመጣ። ከዛ በኋላ በጣም ተንገላቱ። አሁንም አያርማቸውም። ተመልሰው ነቢዩላህ ሙሳ ጋር ሄደው ያ ሙሳ ሆይ አሏቸው፣ ለበይክ እድዑ ለና ረበከ ቢማ ዓሂደ ዒንደከ ለኢን ከሸፍተ ዐና ርጅዘ ለኑእሚነነ ለከ ወለኑርሲለነ መዓከ በኒ እስራኤል ሲሏቸው፣ ጌታዬ
እስካሁን የተቀጡት ይበቃል፣ አሁን እሺ ብለውኛል፣ እንደው አላህ ደግሞ ወኢን ዑድቱም ዑድና ተመልሳችሁ ከመጣችሁ አሁንም እመለሳለሁ ብሎ መጨረሻ እንደዚህ ያደረጋቸው። የመጨረሻ ወቅት ላይ አላህ ደም ለቀቀባቸው። ምንድነው ወደመ አያቲን ሙፈሰላቲን ምንድነው ደሙ ሲሏቸው፣ ደምማ ነስር ነው። ነስር በጣም እኮ ነው የሚረብሸው። እንደዚህ ባለቤቱ ተኝታ ሙሉ ሰውነቷ ላይ ደም፣ ልብሷም ደም፣ እንደዚህም ከተኛች የተኛችበት ልጁም ደም፣ ባሏም ይኸውም ደም፣ ትንሽቱም ደም። ሩዓፍ ነው የሆነው። ሩዓፍ ማለት ምንድነው? ነስር እሱ ነው አሉ። ሌሎቹ ወደመ ማለት የሀገሪቱ ውሃ በሙሉ ደም እንዲሆን ነው አላህ ያደረገው። እንዴት ሆኖ? ኢነማ አምሩሁ ኢዛ አራደ ሸይአን አን የቁለ ለሁ ኩን ፈየኩን። ሁን አይደል የሚለው ወዲያውኑ። ስለዚህ ውሃውን ሁሉ ደም አደረገው እና ፊርዓውን ጋር ተሰብስበው ሂደው ፊርዓውን ጌቶች አሉ፣ ለበይክ እንደው የምንጠጣው አጣን፣ ውሃ ጥም ልንሞት ነው እንዴ? ውሃ ጠጡም ወይ አላሉ። ሳልነካ አይ ውሃ ልንጠጣ ስል ደም እየሆነብን አሏቸው። እንዴት? በቃ ደም እየሆነብን። በኋላ ቤ እሱም ደም እዚህም ደም፣ ሁሉ ነገር ወፍራም ደም፣ ወፍራም ደም። ውሃ ጥም ሊገላቸው በኋላ ያው የአላህ ቁጣ መሆኑን ያውቃሉ። በጣም የሚገርመው የአላህ ቁጣ መሆኑን ያውቃሉ። አላህ ይኸው የተናገሩትን ንግግር እንዴት እንደሚደበር የመጨረሻ ትዕቢተኛ መሆናቸውን የሚጠቁመው መህማ ተእቲና ቢሂ ሚን አየትን ሊተስሐረና ቢሃ ፈማ ነሕኑ ለከ ቢሙእሚኒን። ለመድገም ብለህ ፊርዓውን ምን አለ? ውሃው ደም ሆነብን ነው የምትሉት አላቸው። አሉ አዎ ሲሕር እኮ ነው፣ ዝም ብላችሁ ጠጡት፣ ሲሕር ነው አላቸው። ኧረ ሲሕርም ማለት ነው። ደም እንዴት ብሎ ይወጣል? ውሃ ጠማኝ ብለህ ደም ትጠጣለህ? አይመጣም። ሲያቀታቸው ይላሉ። መጨረሻ ላይ ሴቶቹ ጓደኞቻቸውን መጥራት ጀምረዋል። እባክሽን በእኔ እስራኤል ሴቶችን የሙሳን ቤተሰቦች ነይማ ውሃ ጠጪኝ። እንዴት አድርጌ ላጠጣሽ? እስቲ አንቺ ቅጂ። እኔ ስቀዳው ደም እየሆነብኝ ተቸገርኩ። እስኪ አንቺ ቅጂ። በፎሌ ምንድነው የሚባለው? መቅጃው ምንድነው? ፎሌ በእኛ ነው። አሁን እነሱ መቅጃው ምንድነው? ጆግ ትልቅ ሲሆን ነው። አንተ ደግሞ ጣሳ፣ ኩባያ አላኩል ያህል እንደዚህ ስትቀዳው ውሃ ነው። እንደዚህ ስትጠጣውም በእኔ እስራኤል ሴት ስትጠጣውም ውሃ ነው። ስትተፋውም ውሃ ነው። ስትጠጣውም ውሃ ነው። ስትቀዳውም ውሃ ነው። የቂብጥ ሴት ወይም ሌላ የዛ ጎሳ የካፊሩ የፊርዓውን ቤተሰቦች ሲቀዱትም ውሃ ነው። እንደዚህ ሲያንጠበጥቡትም ውሃ ነው። እዚህ አፋቸው ሲገባ ግን ደም ሆኖ ነው የሚገባው። ከዛ እንደዚህ የሚተፉት ደም ነው፣ እያዩት ደም ነው። በቃ ምንም ደም በጣም ነው የሚደብረው። ውሃ ጥም ሲገላቸው ምን አደረጉ ይባላል። እንግዲህ አልተቻለም። ውሃ ጥም ከምሞት አንቺ ጠጪውና በአፍሽ ያዢው እንደዚህ አድርገሽ፣ ከዛ እኔ መጥቼ እንደዚህ ልለገት፣ ከዛ አፍሽን ቀስ አድርገሽ ከፈት አድርግልኝ፣ እፍ በይልኝ። እሺ ተባብለው ውሃ እያየቻት ውሃ በአፏ ይዛ የእሷ አፍ መጥቶ ተከድኖ ምንም ነገር አየር እንዳይገባው ተብሎ እፍ ስትላት ከሳ ከበኒ እስራኤል ልጆች ወደ ቂብጦቹ ሰዎች ደሙ ሲሄድ ደም ሆኖ ውሃው ሲሄድ ደም ሆኖ ነው የሚሄድ። አያቲ ሙፈሰላት አላህ ምንም የሚያምታታ ነገር የለውም። በቃ ግልጥ ያለ የቁጣ መግለጫ ምልክቶች ናቸው። በዚህ መልኩ አላህ ያመጣለት። ይሄ ሁሉ አይተው ፈስተክበሩ በኩራቱ ጥርጥር ብለው እምቢ ሲሉ ወካኑ ቆመን ሙጅሪሚን መቼም ጠማሞች እኮ ነበሩ አላህ። ወካኑ ቆመን ሙጅሪሚን ማለት መቼም ጠማሞች እኮ ነበሩ አላህ። አንተ ትንሽ ድንግጥ እንኳን አትልም። አላ ኩሊ ሓል ይሄ ሁሉ ቅጣት በሚመጣባቸው ጊዜ ወቃሉ ወለማ ወቀዐ ዐለይሂም ሪጅዙ ቅጣቱ በእነሱ ላይ ሲወድቅባቸውማ ጊዜ ቃሉ አሉ ያ ሙሳ ድዑ ለና ረበክ፣ ሙሳ ጌታህን ለምንልንማ ቢማ ዓሂደ ዒንደከ አንተ ጋር በገባልህ ቃል መሰረት እሺ ይልሃልና ዱዓ አድርግልን። እሺ ይልሃል።
እንዴ መቀጫ እኮ ነው፣ እንዴት ብዬ ነው ዱዓ ማድረግላቸው? አይ እንስተካከላለን። ለኢን ከሸፍተ ዐነ ሪጅዘ ይሄን ያለንበትን የውሃ ማጣት ወደ ደም የመቀየር የጓጉንቸሩ የእንቁራሪቱ የቅማሉ ወይም ደግሞ የነቀዙ ወይም የአንበጣው የውሃው መጥለቅለቅ ከተነሳልን ለኑእሚነነ ለክ እናምንልሃለን። ኢማን የሚጠቅመው ለአንተ ነው። አመንክልኝ አላመንክልኝ ሳይሆን አምናለሁ ነው እንጂ አምንልሃለሁ ይባላል። አምንብሃለሁ ጥሩ ነው። አምንልሃለሁ ግን ጥቅሙ እኮ ለነቢዩላህ ሙሳ መሰለኝ። ሁለት ጥያቄ ነው የተጠየቁት። በኒ እስራኤሎችን ልቀቁ፣ ወላ ቱዐዚብሁም አትቅጡ፣ አታንገላቱ፣ ልቀቁ። አንዱ እሱ ነው። ሁለተኛ ደግሞ እመኑ ተባሉት። እናረጋለን አሉ። አላ ኩሊ ሓል ፈለማ ከሸፍና ዐንሁም ሪጅዘ ቅጣቱን ስናነሳላቸውማ ጊዜ አለ። እዚህ ላይ አንዲት ቃል ተናገረ። ኢላ አጀልን ሁም ባሊጉሁ አለ። ቅጣቱን እኮ ያነሳሁት መድረሳቸው የማይቀር ጊዜ ድረሳል። መድረሳቸው የማይቀር ጊዜ አለ እንዴ? አዎ መድረሳቸው የማይቀር በአጀል የተወሰናላ። የሚሞተው እገሌ በዚህ ቀን ነው፣ እርምጃ የሚወሰድበት የመጨረሻው በዚህ ቀን ነው ከተባለ በኋላ እዛ ድረስ እኮ ሰውየው ይቆያል። አንተ ቢመችህም ባይመችህም ፈኢዛ ጃአ አጀሉሁም ላ የስተእኺሩነ ሰዓተን ወላ የስተቅዲሙን። ቀደም ማለትም እኮ አይፈቀድም። መዘግየት ብቻ አይደለም የማይፈቀድም፣ ቀደም ማለትም አይፈቀድም። ነገሩ እዛ ድረስ ኢላ አጀሊን ሁም ባሊጉሁ የሚደርሱበት የግድ መድረስ ያለባቸው የቀደሩ ቀዷና ቀደሩ እዛ ድረስ ይነሳላችሁ ብለን ስናነሳማ ጊዜ ኢዛ ሁም የንኩሱን በእያንዳንዱ የሙከራ ፈተና ላይ ቃላቸውን ሽምጥጥ አፈርሳሉ ማለት ነው። ከዛማ እርምጃ ወሰድን። እንዴት አድርገ ስሙት አላህ فانتقمنا منهم فأغرقناهم في اليم بأنهم كذبوا بآياتنا وكانوا عنها غافلين وأورثنا القوم الذين كانوا يستضعفون مشارق الأرض ومغاربها التي باركنا فيها وتمت كلمة ربك الحسنى على بني إسرائيل بما صبروا ودمرنا ما كان يصنع فرعون وقومه وما كانوا يعرشون فانتقمنا منهم كنزهم تبيتنيوش تبكلناቸው فأغرقناهم أسمتناቸው في اليم بحر ውስጥ አሰመጥናቸው بأنهم كذبوا بآياتنا በአንቀጾቻችን ያስተባበሉ በመሆናቸውና ወካኑ ዐንሃ ጋፊሊን በአንቀጾቻችን በምልክቶቻችን ከምልክቶቻችን ዝንጎች በመሆናቸው ምክንያት አላህ ወአውረስና القوم الذين እነዛን ሰዎች አወረስናቸው ካኑ يستضعفون مشارق الأرض ومغاربها ከመሬት በምስራቅ በኩልና በምዕራብ በኩል ላይ ሲኖሩ እንደ ደካማ ተቆጥረው ይንገላቱ የነበሩትን ሰዎች አወረስናቸው። አለቲ ባረክና ፊሃ በረካ ያደረግንባት የሆነችዋን አወረስናቸው። ወተመት ከሊመቱ ረቢከ ልሑስና የጌታህ መልካም ቃላት ተረጋገጠች ሞላች። አላ በኒ እስራኤል በበኒ እስራኤሎች ላይ ቢማ ሶበሩ በመታገሳቸው ሰበብ ودمرنا أودمن ما كان يصنع فرعون وقومه فرعوننا فرعون وقنوت يسروا تنبرون بمول أودمنو وما كانوا يعرشون يقنبوا ينبرون نقر بمول أودمن باتشو الله عجائب. الله من على ونريد أن نمن على الذين استضعفوا
في الأرض ونجعلهم أئمة ونجعلهم الوارثين ونمكن لهم في الأرض ونري فرعون وهامان وجنودهما منهم ما كانوا يحذرون سورة القصص ላይ አላህ እንደገለጸው እነዛ መሬት ላይ እንደ ደካማ ተቆጥረው ሲንገላቱ የነበሩትን ውለታ ልንውልላቸው ፈለግን መሪዎችም ልናደርጋቸው የፊርዓውንን አገር ከነሀብት ንብረቱ ወራሾችን ለማድረግ ፈለግን ወኑመኪነ ለሁም ፊል አርድ መሬት ላይ እናመቻችላቸዋለን ወኑሪ ፊርዓውን ወሃማን ወጁኑደሁማ ፊርዓውንን ሃማንን የሁለቶቹን ሰራዊት የሚፈሩት የሚሰጉበት የሆነውን ነገር በተግባር ተግብረን ሙሳን ከፍ እነሱን ዝቅ አድርገን አዋርደን ልናሳያቸው አሰብን አለ ያለውን አደረገ ፈንተቀምና ምንሁም ተበቀልኳቸው አላህ እንዴት ነበረ የተበቀልካቸው ሲባል فأغرقناهم في اليم ባህር ውስጥ አሰመጥኳቸው እኮ አላህ እንደውም አላህ አጃኢብ እኮ የአላህን ትልቅነት የሰውን ደካማነት የምታውቀው በበርካታ ምልክቶች ነው ከምልክቶቹ አንዱ የነብዩላህ ሷሊህ ሰዎችና የነብዩላህ ሙሳ ሰዎችን ታሪክ ስታዳምጥ የበለጠ ግልጥልጥ ብሎ ይታያል እነዚህ የነብዩላህ ሹዓይብ ሰዎች አላህ ሊቀጣቸው ሲፈልግ ዳመና ኃይለኛ ፀሐይ መጣባቸው ከቤት መቀመጥ አልተቻለ ውጭ መቀመጥ አልተቻለ ምስቅልቅል አለ በቃ ሀገሩ ዓለም ተበጠበጠ ሲበጠበጥ አንድ ዳመና ሰማይ ላይ አላህ አምጥቶ አስቀመጠ ጥቁር ዳመና እየሰፋች ትሄዳለች በዳመናው ትክክል መሬቱ ቀዝቃዛ ያንን ፀሐይ ለመሸሽ ሁሉም ሰው ተሰብስቦ እዛ ሄደ ምንድነው ይሄ ዳመና هذا عارض ممطرنا ዝናብ ነው ዝናብ ይዞልን የመጣ ዳመና ነው بل هو ما استعجلتم فيه ይምጣ ያላችሁ ስትጣደፉበት የነበረው የአላህ ዓለም ጋር እዚህ ውስጥ ነው ያለው ልትጠፉበት ነው ተባሉ ሁሉም ተሰብስበው አላህ Subhanahu Wa Ta'ala አምጥቶ የእሳት ነበልባል ላያቸው ላይ ወረደባቸው የነብዩላህ ሙሳ ሰዎች ደግሞ ፊርዓውንን ሃማንን ወጁኑደሁማ የተባሉትን ደግሞ ይህን ሁሉ ግፍ ሲፈጽሙ ከርመው መጨረሻ እርምጃ እንዲወሰድባቸው ሲወሰን ጅብሪልን አላህ ልኮት ነበር ፊርዓውን ዘንድ ከወታደሮቹ አንዱ መስሎ ሄዳ ሰላምታ ሰጠ አሁን የመጣሁት አላሉ ቀደም አሁን እኛ ባለንበት አገር በዚች በምድር አምላክ እያለ አምላክ ነኝ የሚል እኔን ተገዙኝ የሚል ጥጋበኛ አይተናል ይሄንን ሰው ምን እናድርገው ፍርዱን እርሶ እንዲሰጡ ነው የምንፈልገው ለዛ ነው የመጣሁት አላወቀውም ይሄን ጥጋበኛማ በሰይፍ እንዳንቆርጠው ደሙ ይረጨናል በእሳት እንዳናቃጥለው ቆዳው ይሸተናል ወሰዱና ባህር ላይ ጨምሩት አላ እንግዳማ ይቺኑ በወረቀት ጣፍ አድርገው ማህተም አድርገው ይስጡኝ ይጀል ሄደ አምጡ ጣፍ አድርገው ማህተም አድርጎ ይዞ ሄደ ይላል ከሄደ በኋላ ለነብዩላህ ሙሳ መመሪያ ተሰጣቸው በኒ እስራኤሎችን ይዘህ ባስቸኳይ ወጣ ፊርዓውን ልመታው ነው ወደ ይሉጣ ወደዚህ ወደ ግራ ወደ ቀኝ ቀጥ ብለው ወጣ እሺ ሲወጡ ለሊቱኑ እንደሚወጡ ሲያውቁ እንዳይነቁባቸው ሴቶቹ ወርቃውሽን ብለው ነገ ፕሮግራም አለብን ሰርግ አለብን እና የሆነ ነገር አውሽን ብለው ወርቅ ተውሰው ነው የወጡታል እንዳይጠረጠሩ የቂብጦቹን ሴቶች ወርቅ በሙሉ በተውስት ለብሰው ቀጥ ብለው ወደ ታዘዙበት ቦታ ሄዱ ጧት ሲወጣ የለም እገሌ የለችም እንዴ እገሌም የለችም አረንተናም የለም እንዴ ሆም ብለው ነው እንዲወጡት እስኪ እናንተን አንጠይቁ የለም እዚህም የለም እዛም የለም ሱብሃንአላህ
ያኔ ፊርዓውን በጣም ይናደድና በቀጥታ እነዚህ በቃ ለመጨረሻ ጊዜ ነው ሁሉንም ነው ማውደም ያለብን ብሎ እየዛተ እያለ ጅን መጥቶ መታቸው ወይም ወረርሽኝ መጥቶ ከተማውን እንዳለ በቃ አመሰው አሉ። በአንድ ጊዜ የሞተ ሰው በዛ። በቀብር ቢዚ ሆኑ። የሙሳ ወገኖች በደንብ ከተማውን ወጥቶ በሰላም እስከሚሻገሩ ድረስ። ከዛ በኋላ የሚቀበረውን ቀብረው ቤተሰቡን ይዘው ሁላቸውም ትጥቃቸውን ከነ ሙሉ ቀለባቸው ይዘው ወደ ማሳደዱ ሄዱ። ሲሄዱ ትልቅ ባህር ላይ ነቢዩላህ ሙሳና ሰዎቹ ተፋጠው ቆመዋል። ዘወር ሲሉ አሻግረው የፊርዓውን ወታደር ደርሰውባቸዋል። የእውነት እንደ ሙሳ ጉድ አደረግን። እንዴት እዛው ሆነን ባርነታችን የሚሻለንን አድናችኋለሁ ብለህ አውጥተህ ከፊት ለፊት መሄጃ የለም፣ ባህሩ ሊውጠን ነው። ከኋላ ጨካኝ ፊርዓውን ተከትሎናል። ኢና ለሙድረኩን ደረሱብን እኮ ሙሳ ምን ማለት ነው አሏቸው። ኢነ ማዕየ ረቢ ሰየህዲን፣ እኔ ጌታዬ አብሮኝ ነው ያለው፣ እሱ ነው ውጣ ያለኝ፣ ነጃ መውጫ መንገዱን ይመራኛል። መሆናችሁ ነው እናንተ ኢማን ደካማ የሆነው ደግሞ በየቦታው እኮ አለ አንዳንድ አፈኛ በቃ ብድግ ብሎ እንደው ድምናምን የሚል እኮ አለ። ይሄ እዚህ በየቀበሌው አለ እኮ ዝም ብሎ ተነስቶ የመጀመሪያ በቃ ሀሳብ ሰጪ ነው እኮ አያውቅም እኮ ገሪባ እኮ ገሪባ ግን ሀሳብ ይሰጣል። እንደዚህ የሆነ ነገር አሏቸው። አላኩል ያህል ታግሰው ምናምን እያለ እሱ እየተጠጋ ሰው እየተጨነቀ ልክ ሲሄድ አላህ ስብሐነሁ ወተዓላ ፈረጃ መጣ። እድሪብ ቢዐሳከ አልባሕር ሙሳ አላቸው። ለበይክ ዘንግህ እኮ ከራማን አታውቅ የለም እንዴ? በዘንግህ ባህሩን ምተዋል። ይህም ባህር አዎ ብድግ አድርጎ ጠዋ ሲያደርጉት ፈንፈለቀ ስንጥቅ አለ ይሏል። ፈካነ ኩሉ ፊርቅን ከጠውድ ልዓዚም፣ እያንዳንዱ ስንጣቄ ትልቅ ጎራጎራ የሚያህል ሆነ እና ዝግዛግ ነው የሆነው ይለዋል። እንደዚህ ተተረተረ። ከዛ እንደዚህ ሂዶ ደግሞ ታጠፈ። እንደዚህ ተተረተረ፣ እንደዚህ ታጠፈ። 12 ጊዜ ነው የተሰነጠቀው ይለዋል። ለምን ነው 12 የሆነው? ጎሳው በኒ እስራኤል 12 ጎሳ ነበራቸው። እያንዳንዱ ጎሳ በሰላም እንዲያልፍ። ከዛ ደግሞ እኮ ጭቃ ነው ታች ላይ ታች ጭቃውን ትንሽ መሄድ የማይከለክል አድርጎ መሄድ እንዳይከለክል አደረገላቸው። ነቢዩላህ ሙሳ ሰራዊታቸውን ሰሃቦቻቸውን ይዘው ቀጥ ብለው ወጡ፣ ተሻገሩ። ከተሻገሩ በኋላ አላህ ወትሩኪል ባህረ ረህወን ኢነሁም ጁንዱን ሙግረቁን ብሏቸዋል። ባህሩ እንዲሁ እንዳለ ተወው እነሱ እስከሚመጡ ድረስ። ለምን መሰለ ሙሳ እነሱን ከታች አምጥቼ ላሰምጥበት ነው ብሏቸዋል። እሺ ብለው እነሱ አላወቁም፣ መጡ። ተከትለው ሲመጡ ፊርዓውን ነቃ። ሀዚህ መኪዳ፣ ይቺ ሴራ ናት፣ አውቀናታል አለ። ሴራ ናት። ሰው ሴራ ቢያሴር በሴራህ ታጥፈዋለህ። ብልጥ ከመጣብህ በብልጥህ ትበለጥበታለህ፣ ትጠበብበታለህ። ችግር የለም አላህ ከሆነስ። ኢነሁም የኪዱነ ከይደን ወአኪዱ ከይዳ ፈመሂል ልካፊሪነ አምሂልሁም ሩወይዳ ወመከሩ መክረን ወመከርና መክረን ወሁም ላ የሽዑሩን። ከአላህ መክር ማምለጥ አትችልም። ማምለጥ እኮ አይቻልም። አላ ኩሊ ሓል እዚህ ድረስ ካባረርናቸው መመለስ አለብን። ወደ ነው እንመለስ። ወደ እንዴ ድምጥማጡን አጠፋዋለሁ ብለን አይደል እንደ መጣ ነው። ቢሆንም መመለስ አለብን። በቃ አዝዣቸዋለሁ፣ እንመለሳለን። ኧረ ብንሄድ ይሻላል ሲባል ሴት ወንድ ፈረስ ነው የጋለበው አሉ ጅብሪል። ማነው ፊርዓውን ሴት ፈረስ ይዞ ዘሎ ገባሉ ጅብሪል። አንዴ የማ ቀላል እንደ ምንም ችግር የለም ብሎ ዘሎ ሲገባ ፈረሱ ደግሞ የፊርዓውን ፈረስ ጌታውን ሳያስፈቅድ ዘሎ ገባ። ሴት ያየ ሴት
ምንድነው የሚባለው? ሴት የላከው ሞት አይፈራም። ዘሎ ገብቷል። ልመለስ ምናምን ብሎ ፈረስ ጋር መጋጨት አልተመቸውም። ሲያየው እውነትም ሰላም ነው። ያኛውም ዘሎ ገባ፣ ሌሎችም ፈረሶች ዘለው ገቡ። ያው አላህ ወስኖት የለ ማንም አይሰሙም እኮ። ፊርዓውን ይመለሳል፣ ለመመለስ ይሞክራል እንጂ ፈረሱ ራሱ ይታዘዛል። ግባ ይባላል፣ ይገባል። ጉዳዩ ባላህ ነው የሚሰራው። ገቡ። ሲያየው ፊርዓውን አማን ፈራ ተባ እያለ ሊወጣ ትንሽ ሲቀረው ከኋላ ብዙ ሰው ቀርቷል። ሚካኤል ደግሞ ከኋላ አለ። እንዴ ጌቶቹ ገብተው እናንተ ምን ሆናችሁ ነው እዚህ የምትቀመጡት? እያለ ከኋላ ፈረሱን ሁሉ ሰውን ሁሉ እየገፋ ሙሉ ገብቶ ልክ ሲያልቅ ጫፉ ላይ ሲደርስ ፊርዓውን ከመውጣቱ በፊት ደብዳቤውን ምዝዝ አደረገና እንካም በኋላው ሲያዩ የሱ ፊርማ ነው። ባህር ላይ ጨምርልኝ ነው የሚለው። እሱ ባህር ውስጥ ነው ያለው ከናካት አመንቱ ቢረቢ ሙሳ ወሃሩን በሙሳና በሃሩን ጌታ አሁን አምኛለሁ። ጅብሪል ብድግ አደረገና አፉን በጭና አልአነ ወቀድ ዐሰይተ ቀብሉ ድሮ ያን ሁሉ ረብሻ አሁን ስትያዝ ነው እንደምታምኑ አፉን ለጎመለታል። ከዛ በኋላ ሁሉም ሞተ። የሚገርመው ደሞችን በግፍ ያለፈ ህዝብ እኮ ነፃነት የሚባል ህልም ነው የሚሆንለት። ያ ሁሉ ህዝብ አሻግረው እየተመለከቱት ነው። በኒ እስራኤሎች በአይናቸው እያዩ ነው የሞተው ያ ሁሉ ህዝብ በባህር አላህ ፈንተቅምና ሚንሁም ፈአግረቅናሁም ፊል የሚ የሚለው የተተገበረው በአይን እየታየ ነው። ቂሱ አይደለም መሰለኝ። አይ ፊርዓውን እንኳን አራዳ ነው ዋኝቶ ይወጣል ብለው ይፈሩ ነበር። አራዳ ነው ቆይታ ያለ ደሞ አላህ ለፊትና ለኑነጂየነከ ቢበደኒከ ሊተኩነ ሊመን ኸልፈከ አያ ከአንተ በኋላ ለሚመጣ ትዕቢተኛ ማስጠንቀቂያ እንዲሆን የአላህ የቁድራ ምልክት መሆንህ እንዲታወቅ ሩሕህን ወስጄ አካልህን አንሳፍፌ ያወጣዋለሁ። አንሳፍፈዋለሁ። ሁሉም ሰምቷል፣ እሱ ግን ተንሳፈ። ካይሮ ሙዚየም አላቸው። ሙዚየም ውስጥ ፊርዓውን ነው ብለው አንድ ሰው አስተኝተው አሳይተው ግብጾቹ አጃይብ ናቸው። እንግዲህ ነቢዩላህ ሙሳ ነቢዩ እንኳን ሰለላሁ ዐለይሂ ወሰለም ሂጅራ ከሄዱ 1447ኛ ዓመት ነው። የአንድ ሺህ ረሱል ከሆኑ እንኳን 13 ሲደመር 47 ስንት ነው? 60 አይደለ? 1460 ዓመት ነው። ከ1460 በፊት የነቢዩላህ ዒሳ ዘመን አለ። ከዛ በፊት እንግዲህ አላህ የሚያውቀው ረጅም ዘመን አለ። ያን ሁሉ ዘመን አልፎ አሁን ፊርዓውን ሙዚየሙ ላይ አለ ብለው ያሳያሉ። እኔ ሳየው ወላሂ እውነት መሰለኝ። እነዛ ኪታብ ላይ ስንቀራው ተፍሲር ስንቀራ ፊርዓውን አካሉ አጭር ነው ይሉናል። 1 ክንድ ተኩል ነው አሉ። 1 ክንድ ተኩል ሳየው ግን ረዘም ያለ ነው ማለት በቃ 1 ሜትር ከ70 1 ሜትር ከ80 ሊሆን የሚችል በቃ አንድ ሰው ነው። ግን ጸየም ያለ ነው። ግብጾቹ ደግሞ ጸየም ያሉ አይደሉም፣ ፈካ ያሉ ናቸው። እንዴት ነው ይሄ የሚሆነው? አዲስ የቁስል ፕላስተር እግሩ ላይ ለጥፈውለታል። አዲስ የቁስል ፕላስተር እንደው እስካሁንም አለ የሚል መልእክት ለማስተላለፍ ይመስለኛል። አላ ኩሊ ሓል አላህ ተበቅሎት እንደዚህ ሆነ። ፈንተቅምና ሚንሁም ፈአግረቅናሁም ፊል የሚ እነሁም ቢአነሁም ከዘቡ ቢአያቲና ወካኑ ዐንሃ ጋፊሊን ነው። ከዛሳ አወረስናቸዋል። ወአውረስና አልቀውመ አለዚነ ካኑ ዩስተضዐፉነ መሻሪቀ አልአርድ ወመጋሪበሃ በምስራቅም በመሬቲቱ ምስራቅም በምዕራብም በስተኩል እንደ ደካማ አድርገው ይጫኗቸው የነበሩት የተዋረዱትን አለቲ ባረክና ፊሃ ሻምን ነው ብለዋል። ሻም፣ ፈለስጢን፣ ሶሪያ፣ ኢራቅ አልበረካ ያለበት ሀገር ነው። ያንን አወረስናቸው አለ። አላህ እኮ ብድግ አድርጎ ሀገር እኮ ነው የሚሰጠው።
አንተ 500 ካሬ 400 ካሬ 170 ይሰጠኝ 160 ይደረግልኝ ትላለህ። አላህ በተውሂዱ በኢማኑ በተቋው እንደ ጀማዓ እንደ ህዝብ የአላህና የነቢዩ መንገድ ተከትለ ስትሄድ ወአውረትና ነው አወርሰሃለሁ። ያውም እኮ እስከ ጊዜው ድረስ ነው፣ እስከ አጀል ድረስ ነው። እስከ አጀል ድረስም ላንተ መደረጉ ጥሩ ነው። የመበደል ጥቅሙ ውርስ ታገኛለህ። የጥጋብ ክፋቱ አላህ ይበቀልሃል። ፈንተቀምና ሚንሁም ፈአግረቅናሁም ፊል የሚ ቢአነሁም ከዘቡ ቢአያቲና ወካኑ ዐንሃ ጋፊሊን ነው። ወተመት ከሊመቱ ረቢከ ልሑስና የጌታህ መልካም ቃል ተረጋገጠች የሚለው ምስኪንን እረዳለሁ፣ የተጎዳን እደርስለታለሁ ምናምን የሚለው በተግባር ታየ። በምን ቢማ ሶበሩ ስትሶብር ነው። ሶብር ከሌለ ዋጋ የለውም። አላ ኩሊ ሓል ይሄ ነው ለማለት ነው። ጀዛኩም ላሁ ኸይር። وجاوزنا ببني إسرائيل البحر فأتوا على قوم يعكفون على أصنام لهم قالوا يا موسى اجعل لنا إلها كما لهم آلهة قال إنكم قوم تجهلون إن هؤلاء متبر ما هم فيه وباطل ما كانوا يعملون وجاوزنا ببني إسرائيل البحر بني إسرائيل بحرون አሻገርናቸው فأتوا ተሻግረው አልፈውት ከሄዱ በኋላ መጡ አለፉ አላ ቀውሚን በሆኑ ሰዎች አካባቢ አለፉ ያዕኩፉነ አላ አስናሚን ለሁም የራሳቸው የሆነችን ጣዖት እያመለኩ ቁጭ ብለው በኒ እስራኤሎች ባጠገባቸው ሲያልፉ ቃሉ የሙሳ ሰዎች ከፊርዓውን ነጃ አውጥቷቸው አላህ ያ ሙሳ ሙሳ ሆይ አሏቸው። አቤት ይላቸዋል። እጅዓል ለና ኢላሃን ከማ ለሁም አሊሃ እነዚህ ሰዎች የሚያመልኩት አምላኮች እንደተዘጋጀላቸው ለእኛም የምናመልከው ነገር ፍጠርልን ብለው ፊርዓውን የቆየበትን ሽርክ እዚሁ ሊደግሙትም ዳዱ። ቃለ ሙሳ አለ ኢነኩም ቀውሙን ተጅሃሉን እንደው እናንተ እኮ መሃይም ሰዎች ናችሁ። ኢነ ሃኡላ አላህ እያለ ጣዖትን የሚያመልኩት ቁጭ ብለው የሚገዙት ሰዎች እኮ ሙተበሩን ማሁም ፊህ እነሱ ያሉበት ነገር ውድቅ የሆነና የጠፋ የተበላሸና ወባጢሉን ማ ካኑ ያዕመሉን የሚሰሩት መጥፎ ስራ መጥፎ የሆነ ነገር እኮ ነው። እንዴት እንከተል እንደነሱ ይደረግልን ትላላችሁ ብሎ ነቢዩላህ ሙሳ ዓለይሂ ሰላም ከሽርክ ያላቀቃቸውን ከጫና ከቀንበር የጫና ቀንበር ያላቀቃቸው ሰዎች እንደገና ሽርክ እናድርግ ይፈቀድልን ብለው ሙሳን ጠይቀዋል። አላህ በዚህ አያት አላህ ሱብሓነሁ ወተዓላ የሚነግረን የበኒ እስራኤል መሐይማን ነቢዩላህ ሙሳን የጠየቋቸውን ጥያቄ ነው። በኒ እስራኤሎች ባህርን አልፈው ሲሄዱ የሆኑ ሰዎች ተሰብስበው ጣዖት እያመለኩ አግኝተዋቸው ሙሳ አሏቸው ለበይክ እንደነዚህ ሰዎች ለእኛም ጌታ አድርግልን ብለው ጠይቀውታል። እናም ሙሳ ምን አሉ? ኢነኩም ቀውሙን ተጅሃሉን አሏቸው እያልኳችሁ ነበረ ያቆምኩት። አላ ኩሊ ሓል ورد في عند الطبراني والترمذي وغيرهم عن أبي واقد الليثي أنهم خرجوا من مكة مع رسول الله صلى الله عليه وآله وصحبه وسلم ወደ ሁነይን ዘመቻ ከነቢያችን ጋር አብረን ወጣን አሉ። ወካነ ሊልኩፋሪ ሲድረቱን ያዕኩፉነ ዐለይሃ በመንደር ስናልፍ ካፊሮቹ የሆነች ቁርቁራ ዛፍ እንሰብሰብ ብለው የሚገዙት የሆነ እንደው የሽርክ ነገር የሚሰሩባት ነበረች አሉ እና ለበረካ እያሉ ሰይፎቻቸውን አንስተው እዛች ዛፏ ላይ ያንጠለጥሉና እዚህ ቦታ ያንተ ሰይፍ ከተንጠለጠለች ማለት
በቃ የፈለግከውን አካል ስትመታበት ትቆርጥበታለህ ብለው ያስቡ ነበረ። ሶሐቦቹ የሁኔን ዘመቻ ጊዜ በዛ ሲያልፉ ያቺ ዛቱ አንዋጥ ትባል ነበር አሉ። ረሱሉን ዓለይሂ ሰላቱ ወሰላም እዛ ሲያገኟቸው ያ ረሱለላህ አሏቸው፣ ለበይክ እጅዐል ለና ዛተ አንዋጥን ከማ ለሁም ዛቱ አንዋጥ። ለእነዚህ የመካ ኩፋሮች እነዚህ እንዳላቸው ዛቱ አንዋጥ የሚመለክ ዛፍ እንዳላቸው ለእኛም የሚመለክ አንድ ዛፍ አድርጉልን አሏቸው። ቃለ ዓለይሂ ሰላቱ ወሰላም ቁልቱም ወለዚ ነፍሲ ቢየዲህ ከማ ቃለ ቀውሙ ሙሳ ሊሙሳ። የሙሳ ወገኖች በኒ እስራኤሎቹ ለሙሳ ያሉትን ወላሂ ራሱኑ ነው የደገማችሁት አሏቸው። እጅዐል ለና ኢላሃን ከማ ለሁም አሊሃ ቃለ ኢነኩም ቀውሙን ተጀሀሉን ኢነ ሃኡላኢ ሙተበሩን ማ ሁም ፊህ ወባጢሉን ማ ካኑ ያዕመሉን ብለው ነገሯቸው ነው። እዚህ በቃ ሰለላሁ ዐለይሂ ወሰለም ወባረከ ዐላ ነቢይና ሙሐመድ ወአሊሂ ወሰሕቢሂ ወሰለም።